ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ዲ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እጥር ምጥን ያለ የቤተሰብ ሰርፕራይዝ ነው ማሳያችሁ። የሚሄደው ወለዲ ነው 39310 ብር ነው የፈጀብኝ። ወለዲ ማለት ወደ ኬሚሴ የሚልስ ማለት ነው። እና ሀባይቢ እንደዚህ የሚያምር የትራስ ልብስ ነው ያሰራሁላት። እዚህ ጋም ደግሞ ትንሽዬ ቤት ዕቃ ትንሽዬ አስቤዛ አለ። ቀድሜ አስቤዛውን ልንገራችሁ። እዚህ ጋር 30 ኪሎ መለስተኛ ጤፍ አለ። ኪሎ በ115 ብር ነው። 30 ኪሎ 3450 ብር ነው የሚሆነው ማለት ነው። 3450 ብር። እዚህ ጋር በርበሬ አለ። 3 ኪሎ በርበሬ ነው። በጣም ቆንጆ በርበሬ ነው። በርበሬ 530 ብር ነው ኪሎ። 3 ኪሎ 1590 ብር ማለት ነው። እዚህ ጋር 3 ኪሎ የሽሮ ባቄላ የተቆላ የተከካ አለ። ኪሎ በ180 ብር ሂሳብ ነው። 3 ኪሎ ማለት ነው። እዚህ ጋር 1 ኪሎ ቡና አለ። ቡና 1000 ብር ነው። በጣም ጥርት ያለና ቆንጆ ቡና። እዚህ ጋር 1 ኪሎ አብሽ አለ። አብሽ ኪሎ 300 ብር ነው። በነገራችን ላይ የሽሮና የበርበሬውን ቅመም ገዝቻለሁ። ለ3 ኪሎ በርበሬ ቅመም እዚህ ጋር እንደምታዩት 600 ብር ከደረቅ እስከ እርጥብ ማለት ነው። ያኔ ሁሉንም የተሟላ ማለት ነው። ለ3 ኪሎ ሽሮ ደግሞ 575 ብር እዚህ ጋር እንደምታዩት ነጭ ሽንኩርቱንም ሁሉንም ያጠቃለለ ገዝቻለሁ ማለት ነው። ከዛ እዚህ ጋር ደግሞ 1 ኪሎ አድሩስ አላት የታሰረ ነው። አስቤዛው ጋር ሽታ እንዳይኖረው ብዬ ነው። አድሩስ 600 ብር ነው። እና ሀባይቢ እዚህ ጋር 5 ፍሬ የውዱ እብሪቆች ብላኛለች። እብሪቅ አንዱ 85 ብር ነው። አራቱ ደግሞ 4 ሲባዛ 85 425 ብር ማለት ነው። ከዛ እዚህ ጋር ቲማቲም ጆክ 2 ቲማቲም ጆክ አንዱ 460 ብር ነው። 920 ብር ሁለት ማለት ነው። እነዚህ እስከነ ኩባያዎቻቸው ውስጡ ላይ ሁለት ማን ነው 4 ኩባያ አለው ማለት ነው። ከዛ ሀባይቢ እዚህ ጋር ሰርቪስ አላት 3 ፒስ 700 ብር። ከዛ እዚህ ጋር የምግብ ሱፍራ 1 ሜትር አላት ማለት ነው። ወርቃማ በሲልቨር ከለር ነው 250 ብር። የቤት ዕቃው ይሄንን ይመስላል። ከዛ እንግዲህ 12 ትራስ 4 ፍራሽ 4 ተኪያ ነው ያላት እስከነ ልብሶቻቸው። ፍራሾቹም እስከነ ልብሶቻቸው ትራሶቹም እንደዛው ማለት ነው። ያው እንግዲህ ለየት ያለ ነው። ወጣ ያለ ቆሻሻም የሚችል ለገጠር በተለይ በጣም ቆንጆ ነው። እኔ ወላሂ በጣም ወድጄዋለሁ። ለከተማም ቢሆን ቤት ፍክት ያደርጋል። ቦግ ያላለ ነገር በጣም ነው እኔ የምወደው። ያምራል። እና ሀባይቢ ይሄንን 12 የትራስ ልብስ 5400 ብር ያንዱ ዋጋ 450 ብር ነው። እዚህ ጋር 12 ሲባዛ በ450 5400 ብር ነው። የፍራሽ ልብሱ ደግሞ 4 ሲባዛ በ1515 ብር ነው 6060 ብር። ከዛ ሀባይብ 4 ተካያዎች አሉ። ተካያ 1250 ብር ነው። እዚህ ጋር አንድ ተካያ አለ። በጣም የሚያምር ቆንጆ ተደርጎ ነው የተሰራው እንደምታዩት። እዚህ ጋር አንድ አለ ሌላ 2 ሆነ ማለት ነው። ከዛ 3 እዚህ ጋር 4 ይሄኛው ጋር 4 ተካያ በ1250 ብር 5000 ብር ማለት ነው። እዚህ ጋር እንደምታዩት 4 ሲባዛ በ1250 ብር 5000 ብር። እንግዲህ ሀባይብ መፈረሻዋ በጣም ነው እኔ የወደድኩት። እናቶች ደግሞ ገጠር ከሆነ በተለይ በጣም ነው የሚወዱት። ምክንያቱም ነጭ ከሆነ አቧራ አይችልም፣ ቆሻሻም አይችልም። ይሄ ነጭ አይደለም እንደምታዩት ወጣ ያለ ከለር ነው። እና ይሄንን የመሰለ ትራስ ልብስ አሰርቼላታለሁ ማለት ነው። እሷን ፎቶ ልኬላት ወደው አይታ የመረጠችውና ያሰራሁላት እኔ ራሱ ሳየው ይሆናል ብዬ ያሰብኩትን ነው ለእናንተ ፎቶ መልከው ማለት ነው። እና ከዛ ፍራሾቹን አልብሻቸው ነው እነሱንም አሳያችኋለሁኝ። 4 ፍራሽ 12 ትራስ ነው የገዛሁላት ማለት ነው። እዚህ ጋር እንግዲህ ሀባይብ 12 ትራሶች አሉ 3600 ብር ነው የገዛሁት። የአንድ ትራስ ዋጋ 300 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ 8400 ብር 4 የመፈረሻ
ፍራሽ ኢትዮፎም 70 በ12 ቲክነስ ማለት ነው። የሚቀንስም አለ እንደነገርኳችሁ። ይሄ ሁልጊዜም ማስታወሳችሁ ቲክነሱ 60 ይሆንና በ10 ማነው ስፋቱ 60 ይሆንና ቲክነሱ በ10 የሚሆን አለ። 60 በ10 የሚባል 70 በ10ም አለ። ይሄ 70 በ12 ቲክነስ ነው ማለት ነው። እንግዲህ ይሄንን ይመስላል ሀባይብ። ስልክ ቁጥርሽን የምትሉኝ ልጆች አላችሁ። እኔ እኮ ድንግር ያለኝ ነገር ስልክ ቁጥርሽን ብላችሁኝ ሳስቀምጥ ስልክ ቁጥር ማስቀመጡ ምን ዋጋ አለው ትሉኛላችሁ። እኔ የምችለውን ነው የምሰራው። እንግዲህ ስልክ ቁጥር ደግሞ ዝም ስል ለምን ዝም አልሽ ትሉኛላችሁ። ለማንኛውም እኔን ማግኘት የምትፈልጉ በዋትስአፕ እና በኢሞ እና በመስመር ቴሌግራም በጣም ብዙ ግሩፕ ስለሚያስገቡኝ ቴክስት የሚባል ነገር አላገኘውም። ምክንያቱም በአንድ የሚመጣ ቴክስት በቃ የሌለ ነው ማለት ነው። እኔ ያው ሶሻል ሚዲያ ላይ ስላለ ስልክ ቁጥሬ በቃ ማያስገቡኝ ግሩፕ የለም። ለዛ ነው ቴሌግራም አልጠቀምም። እንደዚህ ትዕዛዝ ምንም አልቀበልበትም። በ0903 1930 36 ዋትስአፕ እና ኢሞ መስመር ማለት ነው የምታገኙኝ። እንዲሁም ቁጥሩን እለጥፍላችኋለሁ ማለት ነው። ይሄንን ይመስላል ሀባይብ። ያው ግን ሶብር አድርጋችሁ የምታዙኝ ከሆነ ማለት ነው ሶብር አድርጋችሁ። እኔ በአንድ ቀን 20 30 ስልክ ማስተናገድ ይከብደኛል። ለዛ ነው ቢያንስ 2-3 ሰው ካወራሁኝ የአንድ ሰው ዕቃ ገዝቼ ከዋልኩኝ በቂ ነው ማለት ሰዓቱም አይበቃም ማለት ነው። ለዛ ነው በምችለው መልኩ እናንተን ለማስተናገድ እኔ ዝግጁ ነኝ፣ ግን አቅሜ እስከፈቀደ ድረስ ማለት ነው። እንግዲህ ይሄንን ወደ ወለዲ ነገ እሁድ ይላካል ማለት ነው ኢንሻአላህ። ይሄንን ይመስላል ሀባይብ። ትራንስፖርት ደግሞ አንዳንድ ቀን እኔ ግልጽ ላደርግላችሁ ወድና እረሳዋለሁ ማለት ነው። ትራንስፖርት ስንት ተጫነ ትላላችሁ? እኔ አሁን እንደዚህ ቪዲዮ ሰርች አሁን ስለቅላችሁ ነገ ነው የሚጫነው ወይም ነገ ወዲያ ሊሆን ይችላል የሚጫነው። የተጫነበትን ዋጋ አላቀውም። መጀመሪያ ቀድማችሁ እናንተ እንዴት ታውቃላችሁ? ለምሳሌ አንድ ሰው ልታሸክሙ ነው እንበልና ያን ሸክም አይቶ ይሄን ያህል ብር ይላችኋል የሚሸከመው ሰው ማለት ነው። እቃን ሳስጭን እንደዛ ነው እንጂ ክፋቻ ምናምን አይደለም። መጀመሪያ ይሄን ያህል ይጫናል የሚለውን በምንም ሁኔታ ላቀው አልችልም። ምክንያቱም ኮንትራት አይደለም እኔ መኪና ጋር ነው መልክላችሁ ዝም ብሎ ኮንትራት ከሆነ በጣም ብዙ ብር ስለሚል ማለት ነው። ኮንትራት ከሆነ አዎ ቀድሜ ስለማናገር ከዚህ ቦታ ስንት ትሄዳላችሁ ብዬ ስለማናገር ግልጽ ነው ማለት ነው። የዛ መናገር እችላለሁ። ግን አሁን ይሄ ወግዲ ስልክ መከነ ሰላም ስልክ ብዙ ሀገራቶችን ስልክ ራቅ ያለ ቦታ ኮንትራት ስላል አይደለ ይሄን ያህል ብር ነው የሚለውን አላቀውም ቀድሜ ማለት ነው። እናንተም ብትሆኑ ይሄንን መገመት አያቅታችሁም ብዬ አስባለሁ። እና ይሄንን ይመስላል ሀባይብ። ተወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ።